ወረቀት ግን 3 ነው አሉ የሚሰጥ የገጠሩን ለማካተት ማለት ነው። ለአንድ ሰው 3 ወረቀት የሶስቱን ሰው እንዲሸፍን ማለት ነው። ከተማ ብቻ ስለተንጠለጠሉ እኔ እውነት ለመናገር ማለት እንግዲህ ሰው እንዴት መርጠዋለሁ? እንግዲህ ለብዬ ነው ድል የምመርጠው። ቀደም መርጠን የላክናቸውን እስር ቤት አስቀምጦ ነው። እንዴት ያለ ዲሞክራሲ ነው? እኔ እንደው ግራው ገባኝስ። እኔ ዓለም መንግስት ጆሮውን አንዲያውን ጠቅጥቋል። አይሰማንም ነው ጥፉ ተብለናል። ይሁን የኒህን አርሶ አደር የሰላ አንደበት የሰማ ሰው 50 ገጽ ትንታኔ መጻፍ ይችላል። መንግስት ከተማ ላይ ተንጠልጥሏል። ከተማም ላይ ስለተንጠለጠለ የገጠሩን ለማካካስ የምርጫ ካርዱን ለከተሞቹ 3 አድርጎ አደለው። ይህንን መንግስት ግደለኝ ብዬ የምመርጠው ከቶኔ ምን የሞኝ ነው? ለመሆኑ ግን የዓለም መንግስታት ይህንን ሁሉ እያዩ ዝም ማለታቸው ለምን ነው? ስለምንስ አይሰሙንም? እዚች 30 ሰከንድ በማትሞላ ንግግር ውስጥ የጸጥታ ኪሳራ፣ የመንግስት አስተዳደር አቅም የለሽነት ይነሳል። የአገዛዝ ገዳይነት ይጠቆማል። የባለስልጣናት አጭበርባሪነትና በምርጫ ስም የሚነግዱ መሆናቸው ይገለጻል። በህዝብ መከራና እንግልት ላይ አፉን ስለለጎመው የዲፕሎማሲው ማህበረሰብም በጨዋ ቃል ትችት ይሰነዝራል። በዚህ ውስጥ ያሉትን በርካታ ጉዳዮች ትተን የጸጥታው ጉዳይ ላይ ብቻ እናተኩር። ለመሆኑ ግን አብይ አህመድና የሚመሩት የኦህዴድ ብልጽግና ወደ ስልጣን ከመጡ በኋላ ለምን እልቂትና ጦርነት በረከተ? ከዚያ በፊት ያልነበረ ግጭትና ጦርነት ለምን እንዲህ በዛ? አገዛዙ የወረሰው አንድም ጦርነት የለም። ከቀደመው መንግስት የተረከበው በኢትዮጵያ ውስጥ የሚንቀሳቀስ አንድም ታጣቂ ድርጅት አልነበረም። በፌዴራል መንግስቱ ላይ እምቢባይ የሆነ አንድም ክልል አልነበረም። እንኳን አውቶቡስ ሙሉ ሰው አንድ ግለሰብም የሚታገትባት አገር አልነበረችም ኢትዮጵያ። አሁን ግን በትንሹ 10 የታጠቁ ፖለቲካዊ ድርጅቶች አሉ። ይህ መንግስት የሚያሰማራቸውን የብልጽግና ሸኔዎች፣ ቲፒኤፎችና ኦህዴድ ሰራሽ ፋኖችን ሳይጨምር ነው። ጥያቄው አጭርና ግልጽ ነው። ይህ ሁሉ ታጣቂ ኃይል ከአብይ አህመድ ወደ ስልጣን መምጣት በኋላ ለምን እንደ አሸን ፈላ? ድሮ ያልነበረ ይህ ሁሉ ታጣቂ አሁን ለምን ተፈጠረ? ለምንስ ሁሉም የአብይ አህመድን አገዛዝ የደህንነታቸው ዋና ስጋት አደረጉ? ለምንስ በኦህዴድ ብልጽግና የአገዛዝ ዘመን ሰላም ጠፋ? ለምንስ ወጥቶ መግባት አቃተ? እገታና ሞትስ ለምን የየዕለት ዜና ሆነ? የማያስገርምስ ለምን ሆነ? የሞተ ዘመድ መቅበር አቅቶናል። የታመመ ዘመድ ልጅ መጠየቅ አቅቶናል። ቅበረው ታለው ጎረቤቱ ይቅበረው እያልን ነው ትተን ያለ ነው። ብልጽግና ዘመን የተፈጠሩ አያሌ ትጥቅ ድርጅቶችን ቢኖሩ ቢያንስ በአሁኑ ወቅት አንዱ ሌላውን ጠላት ነው ብለው አላወጁም። ይልቁንም ሁሉም ጠላታችን የአብይ አህመድ አገዛዝ ነው ብለው አውጀው ስለመተባበር እየተነጋገሩ ነው። ከነዚህ ውስጥ አንዱም ከኢትዮጵያ ተገንጥዬ ለመሄድ የምዋጋ ነኝ ሲል አይሰማም። የብልጽግናው አገዛዝ ግን ኢትዮጵያን ሊያፈርሱ ነው እያለ ይነግዳል። አሁን የታጣቂ ድርጅቶቹ ሁሉ ጥያቄያቸው አንድ ሆኗል። የአብይ አህመድ አገዛዝ በበቀልንበት ህዝብ ላይ ፍጅት አውጆ የህልውና ስጋት ሆኖብናል የሚል ይህ አንድም ሐሰት የለውም። የትግራይን ህዝብ ከምድረ ገጽ አጠፋለሁ የሚል የታወጀ አጀንዳ ያለው የኦህዴድ ብልጽግና ለአንድ የትግራይ ገበሬ የህልውና ስጋት አይሆንም ብሎ የሚከራከር የእንደርታ ወይም የአጋመ ወጣት ቢታጣ ልክ ነው። ጎንደርን ሳለማ ጎጃም ከለከለኝ የሚሉ ጠቅላይ ሚኒስትር በእያንዳንዱ ቀበሌ የአማራን ህፃናት ሲገድል የሚውል ትምህርት ቤትም የሚያወድም እንደ ባቡር ያሉ መሰረተ ልማቶችን የሚያፈራርስ ድሮን ሲተኩሱ እየዋሉ ለአማራ ህዝብ የህልውና ስጋት ናቸው ብሎ የሚነሳ የክልል 3 ሰው ቢበዛ ስህተት ነህ ሊባል አይችልም። ወለጋ ብሄድ ይገድሉኛል፣ ያኔ ጅማ ዝም አይልም እያሉ ኦሮሞን እርስ በርሱ ለማጋደል ከመስራት አልፈው አሳውን ለመያዝ ባህሩን ማድረቅ ይገባናል በሚል በኦሮሚያ ጨፌ እልቂት የታወጀበትን የኦሮሞ ህዝብ ለማዳን የሚዋደቅ ቄሮ ዱር ቤቴ ቢል ምክንያት አለው። ጥያቄው እነዚህ ታጣቂዎች ሁሉ ለምን በዙ? መንግስትስ ለምን እንዲህ ባለ ደረጃ የህዝብና የፖለቲካ ኃይሎች የህልውና መጥፋት ሰበብ ሆነ? ይህንን ጥያቄ በቀጥታ ለመመለስ ከማሰናችን በፊት አንድ መሰረታዊ ድምዳሜ እንያዝ። የብልጽግና ገዢዎች ወይም ደጋፊዎቻቸው በአሁኑ ሰዓት የብሔረሰቦች ወይም የፖለቲካ ኃይሎች ግጭትና ለመግባባት እንዳለ አበክረው መናገርን ይመርጣሉ። እርስ በርስ የማይስማሙ ኃይሎች እያሉ መናገር ልማዳቸው ነው። በአሁኑ ወቅት ግን በኢትዮጵያ ውስጥ ያሉ ታጣቂ ኃይሎች ሁሉ በቀጥታ ከአብይ አህመድ ወታደሮችና የጸጥታ መዋቅራቸው ጋር የሚፋለሙ እንጂ የጎንዮሽ ግጭት ውስጥ የሚገኙ አይደሉም። ቲዲኤፍና ፋኖ እርስ በርስ አይዋጉም። ፋኖና የኦሮሞ ነጻነት ሰራዊት አይታኮሱም። ኦርቶዶክሶች በየአካባቢው ሲታረዱ ገዳያችን ሞት የታወጀብን በሙስሊም ኢትዮጵያን ነው ሲሉ አይደመጡም። እናም በአሁኑ ሰዓት በኢትዮጵያ ምድር የሚካሄደው ፍልሚያ ጦርነት በታወጀባቸው የክልል ኃይሎችና ጦርነት ባወጀው መንግስት መካከል አሊያም አገዛዙ በእያንዳንዱ ቀበሌ እዋጋዋለሁ ከሚለው የአገሪቱ አርሶ አደር ጋር ነው። ገበሬውም ይላል ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ ብዙ ነገር አይተናል፣ እንዲህስ ያለ ነገር ገጥሞን አያውቅም። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ
እንዲህ ያለ ታሪክ አይተናል። የኢትዮጵያን ሕዝብ እንዲህ ላለው ሰቆቃ የዳረገው ሁኔታ ለምን ተፈጠረ? ለምን ይህ ስብስብ ወደ ስልጣን ከመጣ በኋላ ኢትዮጵያ አይታው የማታውቅ ፈተና ውስጥ ወደቀች? በአሁኑ ወቅት አፍሪካ ውስጥ የአብይ አህመድን ያህል ብዙ ተቃዋሚ ያለው ኃይል የለም። በቆዳ ስፋትም ሆነ ጠመንጃ ባነሳው የህብረተሰብ ክፍል መጠን ቢለካ በአሁኑ ወቅት አፍሪካ ውስጥ አያሌ ወጣቶች ክላሽ አንግተው የመንግስትን ወታደር ሲገድሉና አገዛዝን ሲታገሉ የሚውሉበት ሌላ አገር የለም። ጥያቄው አሁንም ለምን የሚል ነው። የኦህዴድ ብልጽግናን ለመፋለም የሚፈልጉ ኃይሎች ሁሉ እርስ በርስ መታኮስንም ሆነ በጠላትነት መተያየትን እየተዉ መምጣታቸው ደግሞ አገዛዙን እያበሳጭ ያለ አጀንዳ ሆኗል። ፋኖ ህወሓትን አልዋጋለን፣ ሸኔ ፋኖን አልወጋለን ብለው ማማረር ቀጥለዋል። አሁን ደግሞ ጽንፈኛውና ሸኔ ተባብረው ወጉን፣ ተናበው አጠቁን፣ ጽምዶ ብለው መጡብን በማለት ላይ ናቸው። ጆሮ ከልክሏል። ለጽምዶ ለታሪካዊ ጠላት ተላላኪ ጆሮ ከልክሏል። ተሰብስበው እቅድ አውጥተው ኦሪንቴሽን ሰጥተው ወደ ሰሜን ወሎና ወደ ዋግ በመግባት ሊያደናቅፉ ሞክረዋል። አሁን ጥያቄው ይህንን ሁሉ ሁኔታ ማን ፈጠረው የሚለው ነው። የኦህዴድ አገዛዝ ወደ ስልጣን ከመምጣቱ በፊት በአገር ውስጥ አንድም የታጠቀ ድርጅት አልነበረም ከተባለ ይህ ሁሉ ኃይል ከየት መጣ? ያልነበረ ጽምዶ፣ ያልነበረ ፋኖ፣ ያልነበረ ኦላ፣ ያልነበረ ቲዲኤፍ፣ ያልነበረ የጉምዝ የአፋርና የቤኒሻንጉል ታጣቂ ለምን በዚህ ዘመን ተፈጠረ? በአገር ውስጥ ብቻ ሳይሆን በጎረቤትም ሀገራት ከኤርትራ በቀር የኢትዮጵያ ወዳጅ ሁሉም ነበሩ። ዛሬ ግን ከ50 በመቶ የሚልቁት ጎረቤቶች የአብይ አህመድን አገዛዝ በጠላትነት ወይም በጥርጣሬ የሚመለከቱ ሆነዋል። እዚህ ጋር ነገሩን የበለጠ አስገራሚ የሚያደርግ ጉዳይም አለ። ይኸውም እነዚህ ዛሬ እኛም ሆነ ህዝባችን ላይ የህልውና ስጋት ሆኗል፣ ሉዓላዊነታችን አደጋ ውስጥ ገብቷል ብለው የሚያስቡ የጎረቤትና የአገር ውስጥ ኃይላት በጠቅላላ ማለት በሚቻል ደረጃ የአብይ አህመድ ደጋፊ የነበሩ መሆናቸው ነው። ህወሓት በጋራ አብረን አገር እናስተዳድር ብሎ አንተም ድርጅታችንን በሊቀመንበርነት ምራ ብሎ ጠቅላይ ሚኒስትሩን ቢያንስ በሐዋሳው የድርጅቱ ጠቅላላ ጉባኤ የኢህአዴግ ማለት ነው መርጧቸዋል። በ2011 ዓ.ም መጀመሪያ የትግራይ ህዝብም በእጆቹ ዘንባባና ፈንዲሻ ቢይዞ ተቀብሏቸዋል። ዛሬ የፋኖ ደጋፊ የሆነው የአማራ ህዝብ ያለ ልዩነት በሚባል ደረጃ ደጋፊያቸው ነበር። የነበረው ፉክክር የትኛው የበለጠ ደገፈ እንጂ ማን በጠቅላይ ሚኒስትሩ ላይ ቅሬታ አለው የሚል አልነበረም። የኦሮሞ ነጻነት ሰራዊትም ከአስመራ ሲመጣ መንግስቱን አምኖና በጋራ ሰላማዊ ፖለቲካን እንቀጥላለን ብሎ ተስማምቶ ነው። የሻዕቢያ አገዛዝ የአብይ አህመድ ቀንደኛ ደጋፊ ሆኖ በኢትዮጵያ ውስጥ ሚሊዮኖችን በማጫረስ ተባባሪ ነበር። የሱዳን መንግስትና ጦር አልፋሽጋን ውሰድ፣ በምትኩም ከኢትዮጵያ ትግራይ ክልል ጁንታ እንዳይወጣ መንገድ ዝጋ ተብሎ በጠቅላይ ሚኒስትሩ የቀረበለትን ጥያቄ የተቀበለ የክፉ ቀን ወዳጅ ነበር፣ በፓርላማ የተመሰገነ። አሁን ግን እነዚህ ሁሉ የአብይ አህመድን አገዛዝ በጠላትነት የፈረጁ ሆነው የቻሉት በመፋለም ላይ ናቸው። ለምን እነዚያ ደጋፊዎቻቸው ሁሉ ሊፋለሟቸው ወሰኑ? ያ የሚደግፋቸው አርሶ አደርስ ለምን እንዲህ ምርር አለው? ልጆች ሂደው ሊያመጡ ሄደው ጨረቃ ትወጣልን ብለው ሲጠብቁ ከመሃል ተረሽኑ። ሁላችንም እኛ ከነገ ዛሬ መንግስት አለ ቀን ይወጣል ብለን እየተሽሞጠሞጥን እንጂ ኑሮም የለ ሁላችንም የማለቅ ለምንድን ነው አንድና ሁለት እየተባልነ ጭፍጨፋ ጀምላ ጭፍጨፋ ያዚ ከዚህ በላይ ምንም የለን ብለን ነው እኛውናስ። እስካሁን ያነሳናቸውን ጥያቄዎች ሁሉ ለመመለስ አስተያየት እንዲያዋጡ የጠየቅናቸው ሰዎች ያቀረቧቸው ምክንያቶች ጥቅልል ተደርገው ሲቀመጡ 3 ናቸው። ለዚህ ሁሉ ቀውስ የመጀመሪያውና ዋናው ምክንያት የጠቅላይ ሚኒስትሩ ከሃዲነትና ዋሾነት ነው። በመጀመሪያ እነዚህን የደገፏቸውን ሁሉ ቃል ገብተው ካዱ፣ ዋሿቸውም። ከዚያም ለህዝብ የገቡትን የሰላምና የዲሞክራሲ ቃል ካዱ። ክደውም በፖለቲካ ኃይሎችና በህዝብ ላይ ጦርነት አወጁ። ሁለተኛው ምክንያት አብይ አህመድ እንኳን የኢትዮጵያን የሚያህል ትልቅ አገር 50 ሰዎች የሚኖሩበትንም ቀበሌ ለማስተዳደር ችሎታ የሌላቸው መሆናቸው ነው። በሌላ አገላለጽ አብይ አህመድ የአንድ ውበትና መናፈሻ ጣቢያ ላይም የሙዚየም ኃላፊ ለመሆን እንኳን ብቃት የሌላቸው፣ ምንም አይነት የመሪነት ወይም ስቴትማንሺፕ ተፈጥሮ የሌላቸው፣ ለአንደበታቸውም ለድርጊታቸውም ስነ ምግባር የሌላቸው፣ መሪ ሊኖረው የሚገባ እውቀት፣ ብስለትና ጥበብ አንዱም ያልታደሉ፣ ክፋትና ሴራ ግን ችሎታ የሚመስላቸው መሆናቸው ለዚህ ሁሉ ቀውስ ምክንያት ሆኗል። ሶስተኛው ምክንያት መሰረታዊውን የአገርና የህዝብ ጥያቄ ማለትም የልማትና የዲሞክራሲን ጥያቄ ለመመለስ የሚያስችል ብቃት ስለሌላቸው ጦርነት ማወጅንና በሰላም ላይ ማመፅን መርጠዋል። ተደጋግሞ እንደተባለው አብይ አህመድ በሰላም ወቅት የሚነሱ የዳቦ ጥያቄዎችን በፍጹም ለመመለስ የሚያስችል ችሎታና ፖሊሲ ስለሌላቸው በጦርነት መቀጠልን ችሎታ አድርገውታል። እናም በየጊዜው ጠላት እያበዙ ታጣቂ እየፈጠሩ ከፈጠሯቸው ወይም
ከከዷቸው የፖለቲካ ኃይሎች ጋር እየተዋጉ በመቀጠል የሀገሪቱ ሕዝብ የሚጠይቀውን የዳቦና የዲሞክራሲ ጥያቄ ላለመመለስ ጦርነቱን ሰበብ አድርገው መቀጠልን ምርጫቸው አድርገውታል። መግደል የስልጣን ምንጭ ሆኖላቸዋል። ሚሊዮናትን ገድለዋል ተብሎ የተዘገበላቸው መሆናቸውንም ዘንግተው ገዳይ ሰው መሪ መሆን የለበትም ሲሉ ይደመጣሉ። ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም ማለት ደስ አይልም። ገዳይ ሰው መሪ መሆን የለበትም የሚሉት ሰው ናቸው። እንግዲህ መለስ ብለው ደግሞ መግደል ምን ማለት እንደሆነ እናሳይ ሲሉ የሚደመጡት ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። በእርግጥ የመጀመሪያው ንግግራቸው ልክ ነበር። ገዳይ ሰው መሪ መሆን የለበትም፣ ስልጣኑን ልቅቅ አድርጎ ወይም ተይዞ ለፍርድ መቅረብ ያለበት እንጂ። በእርግጥም ቃላቸውን አክብረው ጦርነት ምን እንደሆነ አሳይተዋል፣ እያሳዩም ነውና የሁለተኛው ንግግራቸው ልክ ነው። በ21ኛው ክፍለ ዘመን በሚሊዮን የሚቆጠር ህዝብ አስፈጅቶ ስልጣን ላይ ያለ መሪ ከእሳቸው ውጭ የለም። ከሩዋንዳ የዘር ማጥፋት ወዲህ ከሚሊዮን በላይ ሰላማዊ ሰዎች የተቀጠፉበትና እየተቀጠፉበት ያለ ጦርነት የትም ዓለም አልተከሰተም። ህዝብን ዩኒቨርሲቲ ያስገብተን እናሰለጥናለን ሳይሆን ጦር ሜዳ ልከን እናስተምራለን የሚል መንበር ውጊያንና ግጭትን መፍጠር ብቸኛ የስልጣን ማስቀጠያ ስልት አድርጎ የሚያምን ጠመንጃው የአእምሮ ወደ 4 ኪሎ ከመጣ በኋላ የአገር ገጽታ እንደወየበ ቀጥሏል። እናም በሁሉም ግንባር የጎንዮሽ ግጭት እንዲበረታና እንዲስፋፋ በትጋት ይጠይቃሉ። የፖለቲካ ኃይሎች ሲተባበሩ ወይም መነጋገር ሲጀምሩ እንዴት አንድ ላይ መቆም የማይችሉ ሰዎች እኔ ላይ ያነጣጠሩ ብለው ይቆጫሉ፣ ይናገራሉ። እርስ በርስ አልዋጋሉኝ እኔን ለመውጋት ግን ተባበሩ ሲሉም የምራቸውን ነው። የኦህዴድ ብልጽግና ግጭት ብቻ ሳይሆን ታጣቂም ይፈጥራል። በኦሮሚያ ውስጥ ፈቃዱ አብዲሳ የተባለ ግለሰብ የሚመራው የኦህዴድ ሸኔ አለ። ይህ ኃይል ኮሬ ነገኛ በመደበለት በጀት ባስታጠቀውም ጠመንጃና በፈቀደለት አካባቢ ሆኖ ኦህዴድ በሰጠው ተሽከርካሪም ጭምር ሰላማዊ ሰዎችን ያግታል፣ ይገድላል፣ ይዘርፋል። ይህንን ያጋለጠው አሜሪካዊው ተነባቢ ጋዜጣ ዋሽንግተን ፖስት ነው። በአማራ ክልል መንግስታዊ ፋኖ ፈጥሮ እሾህን በሾህ ነው ሲሉ እንደነበርና ትጥቅም ስንቅም ሰጥተዋቸው ያሰማሯቸው እንደነበር ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በትግራይ ክልል ጦርነት እንዲያካሄዱለት ከቲዲኤፍ የወጡ ታጣቂዎችን ቲፒኤፍ ብሎ ማሰባሰቡና ቀለብም ስምሪትን መስጠቱ እንደ አፍሪካ ኢንቴሊጀንስ ባሉ ሚዲያዎች ተጽፏል። እንዲህ እያደረገ ታጣቂዎችን በመፈልፈል መንግስት ምን ጥቅም ያገኛል የሚል ጥያቄ ላላቸው ሰዎች ምን ምላሽ አለ የሚል ሐሳብ ያቀረብንለት አንድ ለዚህ ዝግጅት ሐሳብ ያዋጣ ተንታኝ አገር ለማስተዳደር የሚያስችል አቅም ከማጣት ጋር የተገናኘ ነው ይላል። ጠቅላይ ሚኒስትሩ አገር የማስተዳደር ችሎታ ስለሌላቸው በአንድ በኩል የህዝቡ ጥያቄ ሰላም ስጡኝ የሚል እንዲሆን በማድረግና ማህበረሰቡ አንገብጋቢ የሆኑ የልማትና የዲሞክራሲ ጥያቄዎችን እንዳያነሳ ለማድረግ በሌላ በኩል ደግሞ በታጣቂ ኃይሎች እያሳበቡ ለመኖርና ስልጣንን ለማስቀጠል ይጠቅማቸዋል ይላል። በእርግጥ ይህንን ትንታኔ ብልጽግናዎች በተግባርም የሚያደርጉት ነው። ሰሞኑን ምርጫ ያሉትን ድግስ ተከትለው ባወጡት መግለጫ እነሱ ሸኔና ጽንፈኛ የሚሏቸውን ፋኖና የኦሮሞ ነጻነት ሰራዊትን ተናበው አጠቁን ሲሉ በዚሁ እርስ በርስ ትዋጋላችሁ ብዬ ስጠብቅ አንድ ላይ ሆናችሁ አየኋችሁ በሚል ብስጭት አቅርበዋል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል በመፈለግ የተንቀሳቀሰ ቢሆንም በጸጥታ ኃይሉ የተወሰደው የተጠናከረ እርምጃ ፍላጎቱን ሳያሳካው ቀርቷል። ተናበቡብኝና ተጋገዙብኝ የሚለውን ጉዳይ ደጋግሞ የሚያለቅስበት ብልጽግና ለምን ይህ ሁሉ ኃይል ተባበረብኝ የሚለውን ጥያቄ አይጠይቅም። ይገዳደላሉ ብዬ ስጠብቃቸው ሲመካከሩ አየኋቸው፣ ገዳይና ሟች ናቸው ያልኳቸው አንድ ላይ ቁጭ ብለው መወያየት ጀመሩ የሚለውን ግን ሁሌ እንዳለቀሰበት ነው። ሰዎች ለምን መገዳደላቸውን ትተው ተባበሩ፣ ለምን ጠላትነታቸውን አስወግደው ተስማሙ ብሎ ይህንን ያህል መታመም የጤነኛ ሰው ተግባር ባይሆንም ከብልጽግና ሰፈር የማይጠበቅ አይደለም። እነሱ የሰው ደም ሲፈስ ነፍሳቸው ሐሴት ታደርጋለች። ኢትዮጵያውያን ሲገደሉና ሲገዳደሉ ደስ ይላቸዋልና ታጣቂ ቡድኖችን ፈጥረው እርስ በርስ ያዋጋሉ። የራሳቸውን ወገን በዱቤ በገዙት መሳሪያ በቅጥር ባመጡት ጦር ይወጋሉ፣ ይገድላሉ። እናም የሚገድሏቸውና የሚያጋድሏቸው ሰዎች ከዚህ በኋላ እርስ በርስ ለመጋደል የምንተኩሰው ጥይት አይኖርም ማለታቸውም ሆነ ተባብረው ከእነሱ አንጻር መቆማቸው ያበሳጫቸዋል። ከዚያም በመግለጫ ጽፈው ያስነብቡታል። የእኛ አገር የመምራት ችሎታ ኢትዮጵያን አተረማምሷልና የጋራ መፍትሄ እንፈልግ አይሉም። ይልቁንም ለምን ጠላቶቻችን የጋራ ግንባር ፈጥረው ተነሱብን ብለው ይናደዳሉ።
ግጭት ፈልፋይ አመላቸውም ስልጣንን በአንድ ግለሰብ ለማከማቸትና ለመጠቅለል ከፓርቲም ከክልሎችም ነጥቆ ለአንድ ግለሰብ ለመለገስ ብሎ እልም ያለ ጦርነት ያስከፍታቸዋል። ከዚያም በሃይማኖትም ሆነ በብሔር ጦርነት ቀስቅሰው እከሌ ገደለ፣ እከሌ ጥቃት ሰነዘረ ብለው ያውጃሉ። ደግሞም ቋንቋቸውና አገላለጻቸው አንድ አይደለም። በኦሮሚያ ውስጥ አርሲ ኦርቶዶክሶችን መርጦ የገደለው ሸኔ ነው ብሎ የኦሮሚያ ክልል ከተናገረ በኋላ የጠቅላይ ሚኒስትሩ ቢሮ ይመጣና ደግሞ በአርሲ የተፈጸመውን ጥቃት የሰነዘረው ጽንፈኛው ቡድን ነው ይላል። ማንም ያድርገው ማንም፣ ለምን እናንተ አልተከላከላችሁትም? ይህ እኮ የመንግስትነቱ ወጉ ነበር የሚል ጥያቄ ልክ ቢሆንም ይህንን አልፈን የጥቃቱን አድራሽ በተመለከተ ያቀረቡት ምክንያት ላይ እናተኩር። አንዱ ጽንፈኛ ነው ሲል፣ ሌላው ደግሞ ሸኔ ነው ማለቱ ታስቦበት በህዝብና በታጣቂዎች መካከል ግጭት ለመፍጠር መሆኑን ለማወቅ የአገዛዙን ሹሞች የሴራ ባህሪያት በቅጡ መከታተል ብቻውን በቂ ነው። እንዲህ ያሉ ጸባዮች ያሏቸው እነዚህ ሰዎች አሁንም ህዝብንና አገርን እየጎዱ የእነሱን የስልጣን ዘመን እያራዘሙ የሀገርን ሀብትና ገጽታ ሰውና ተስፋ እየቀጩና እያቀጨጩ እንዲቀጥሉ የሚያስችላቸው ነው። ለዚህ መፍትሄው አጭር ነው። ያነጋገርናቸው ሰዎች መፍትሄ ሲጠቁሙ እንዲህ ይላሉ። ገዢዎች በሚፈሩትና በሚጠሉት መንገድ ፖለቲካውን መምራት፣ እሱም ወዳጅነትን ማብዛት፣ ትብብርን ማጠናከር፣ የጋራ ሀገርና የጋራ ጠላት አለን ብሎ መንቀሳቀስ፣ ለዚህም መፍጠን። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።